ዛሬ እንግዲህ ደስታና አብርሽ ተጣልተዋል። ምክንያቱም እሱ ሽማግሌ ልልክ ነው እንግዲህ ከሩታ መለየት አልፈልግም ብሎ ያው እንደዛ ብሏል። እንደምታውቁት ትናንትና ደስታ ማለት ነው። በነገራችን ላይ አሁን ላይ ሩታ አብርሽን ቁርጡን ስላወቀች ወደ ደስታ የመሄድ እንትኗ በጣም ከፍተኛ ሆኗል ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የስሜ ተከታዮች እንዴት ናችሁ? ናቸው ውዶቼ ያለው እግዚአብሔር ይመስገን። ውዶቼ ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ተው አበረታቱኝ። እውነት ሀገር የገባ ነው ለምንድን ነው የማታበረታቱና? እኔ እውነቴን ነው የምለው። ምን ችግር አለው? ዋይፋይ የመዳም ነው። ምን ችግር አለው? ላይክ ብታረጉ ማለት ነው። ያያችሁት ራሱ ላይክ አታደርጉ። ላይክ እኮ እናንተ ምንም የሚጎዳችሁ የለም። እውነት ለመናገር ለእኛ ግን ይጠቅመናል። በጣም ለእኛ የሚጠቅመና እና አበረታቱኝ ነው እኔ እያልኳለሁ ማለት ነው። የኔ ወዶች ሰብስክራይብ ላይክ ሼር አድርጉ እና ዛሬ ማለት ነው አብርሽ እንግዲህ ሄርሜላን እንደሚያፈቅራት ስለማፈቅርሽ ነው ይህን ያህል ጊዜ ከአንቺ ጋር የቆየሁት እንጂ እኔ አንቺን ባላፈቅርሽ ምን እንትን አባባለኝ። ለምን ጊዜን ከአንቺ ጋር ጨርሳለሁ? ለምን ከማልፈልገው ሰው ጋር ለምን ጊዜ እንጨርሳለሁ? እና ማለት ነው እኔ ሄርሜላን ነው የምፈልገው ብሎ እንትን ብሏታል፣ አሰናብቷታል። እንግዲህ እንደምታወቀው ማለት ነው። ከዛ እሷ ደግሞ በጣም ነው የተናደደች። አሁን ወደ ቤተሰቦችንም መርታ ያለ ሩታ ማለት ነው። አንድ ጊዜ ደግሞ በቃ ልጁን አላሳየውም፣ እኔ እሱን ማየት አልፈልግም ትላለች። ብዙ ነገር ነው የምትል ማለት ነው። እና ግን እኔ ሴት እንደመሆኔ መጠን ሩታ ጥፋት የለባትም። በቃ እሱ ነው ማድሮ መጀመሪያ ሌላ ፍቅረኛ መጣኝ፣ ደግሞ ሄርሜላ መጣኝ። ሁሉም እኮ ማለት ነው በፍቅር ጊዜ ውስጥ እኮ ሁሉም እኮ ሰላም ነው። ወይ ጸጉር እያጠራ ነው ሄድ እንኳን ሊያድግ ዱባይ ሳለው አድጎ ነበር ጸጉር፣ አሁን እንኳን ሊያድግ ጭራሽ ቀነሰ። ይፈጣሪ ያለ ቀነሰ ነው። ኮኮና ዘይት እዚህ ሀገር ውድ ነው በጣም። እንደዚህ ጉቻሩ ማለት ነው 1000 ብር እያሉ የዘራ ኢትዮጵያ ያለ ሰው ይሄ ተበላሽቷል። እንደዛ አልነበረም። እንደውም ይሻለኛል። ምንድን ነው የሚሻለኝ? ቤተሰብ እና የሩታ ጥፋት የለባትም። እሱ ነው አብርሽ ነው እንትን የሚላት ማለት ነው። አብርሽ ነው መጀመሪያ ወደ ሩታ ሲሆን ቤተሰቡ ሁሉ አንዱ እንዳለ እንትን አለ። በቃ ተያያዘ፣ ተጣላ። ከዚህ ሁሉ ነገር ግን በአንድ ላይ ብትሆኑ ወይም ጥባችሁን በሚዲያ ባታመጡ ታሪፍ ነው። አሁን ሁሉም በማለት ደረጃ ማለት ነው በቃ በእናንተ ምክንያት ሁሉም ቤተሰብ እንኳን ቤተሰብ ተመካች ራሱ ተከፋፍሏል። ግን እንደዛ ከማድረግ ተቆጥባችሁ ህይወታችሁን ብትኖሩ አሪፍ ነበረ። ግን እናንተ እንደዛ አላደረጋችሁም። የሩታ ጥፋት የለባትም። አሁን ስለተናደደኝ ነው ወደዚያ ልሄድ ነው ወደዛ እንትን የምትለው ማለት ነው። እና መደረግ የሌለበት ነገር ነው፣ መሆን የሌለበት ነገር ነው። ተይ እንደዚህ አታርጊ እያላችሁ እንትን ማለት ነው፣ እያላችሁ መምከር ነው። የሩታ እንትንም ተከታታዩ ማለት ነው። እና ሩታ እርግጥ እዚህ ላይ እንትን የለባትም።
ጥፋት የለባትም። ገባችሁ? እሷ ጥፋት የለባትም ሩታ። እሱ ነው ሁሉ ነገር እንትን የሚል በቃ 10 ሴት እንትን እያደረገ ልክ እንደ ወንበዴ ወደዛ ወደዚህ እያደረገ ያለው ሄርሜላ እንትን ብሏል። አሁን ደግሞ ምን ይፈጠር እናያለን። ተኛ ተመልካች ዝም ብለን ማየት ነው። ሌላ ምን ይባላል? እውነቴን ፀጉርን አፍታላጩ ታላጩ የሚያይ ያስጠላው ያድግ ለቅባት ወይ ትልቁ ነው ዲና ቁጥጥር ተሰርቶ ወፈር ያ ቁጥጥር ተሰርቶ ረዝም ፀጉር ይሆንማ ወፈር አድርጋችሁ ቁጥጥር ተሰርታችሁ ታሰነብቱታላችሁ። የዚህ ግን ምን ይሆናል? ወይ ተኩስ ወይ ሹርባ። እኔ ደግሞ ሹርባ ያስጠላኛል፣ አልወድም፣ እሱም አያምርብኝም። እነዚህ መጎንጎን ደግሞ ሁልጊዜ ሲጎነጎን እየተጎነጎነ ሲያዝ እንትን ያ ማቲዝሙ እየተያዘ እንትን ሲሆን እየተያዘ ይበጣጠስ። አላያችሁት? በፊት እኮ ይሄ እንደዚህ ጭራሽ ያለውን ፀጉር አሁን እዚህ መጣሁ ወርግፍ የሚለው እዛም እያለ ወጣ ስደትም እያለ ወጣ። ግን እዚህ ነው የሚብስ። ያው ሀገሩ የማይመቸው ቅባቱ የማይመቸው በቃ እንደዚህ እያለ ነው የሚኖር። ምን ይደረጋል? ሀገራችን ቅቤ ያለን ግን ቅቤ አልወድም። ከሚቀባው ሽታው በቃ ባጠግባችሁ ያለው ሁላ የሚበክል ሽታው ማለት ነው። ታጥባችሁት እራሱ አይጠራም። ፀጉር ቤት ሄዳችሁ እንትን ካላችሁት ግን እንደዚህ አሁን ያሰብኩት ማለት ነው ትንሽ ቅቤ ትገዙና ምሳሌ በተመቻችሁ ቀን ተቀቡታላችሁ። ተቀብታችሁ ማታ ላይ ሄዳችሁ ፀጉር ቤት መታጠብ ያኔ አሪፍ ነው። ውልቅ ነው የሚያደርግላችሁ ማለት ነው እንጂ ተቀብቼ ይታጠባሉ ማለት ዝም ብሎ ነው። ምንም አይደርሰውም። ብታጣሙት እራሱ አይደርሰውም። ስለማይደርሰው ዝም ብላችሁ እንትን ብላችሁ እንደዛ ታኩስ እናችሁ እንትን ብቻ መታችሁ መውጣት ፀጉራችሁ እንዳይጎዳ ያ ጥሩ ነው። እስኪ እንደዛ አድርጋለሁ እያልኩ ነው እንግዲህ እንደዛ ነቶቼ እና ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉ። አመሰግናለሁ።